ሎሊት አሁን ላይ እንደተመለከታችሁት በእሷ ላይ በጣም ትልቅ ቅናት እየተመለከትንባት ነው። ሜላት እንግዲህ ለዘመናት የተደበቀው ሚስጥር እንግዲህ የአቶ መዘክር ነበረ የሜላትን ቦታ ተክቶ የሚሰራው ማለት ነው። እና ብዙ ከሚባሉ ወጪዎች እንግዲህ እቃዎቹ ከሚገዙበት እጥፍ እያደረገ ነበረ የሚገዛው ማለት ነው። እና ሜላት እንግዲህ እንዳያችሁት ይሄ ነገር ቢሆን እኮ ይሄ በዚህ ነው። በዛ ላይ ደግሞ የመኪናዎቹ እንትን በቃ ሁሉንም ነገር እንግዲህ ከአሁን በፊት በጣም ትንትና አድርገው አውጥተው ነበረ። እናም እንዳያችሁት እንግዲህ ኢዮቤል ራሱ አንቺ ስራሽን ስሪ፣ ሌላውን ነገር እንግዲህ ከጎንሽ አለሁ በርቺ ብሏት ነበረ። እናም እንዳያችሁት እንግዲህ አቶ መዘክር ደግሞ በጣም ተደስቶባታል ከሚባለው በላይ ማለት ነው። እና ጉርሻ ራሱ ሰጥቷት ነበረ። ጉርሻ እንግዲህ አንዳንድ የድህነት አይኑ ይጥፋና ወይዘሮ ሜላት እንግዲህ ያንን ግድርድርነቷን አይ ይሄ ነገር እኮ አልለመደብኝም ብላ ግን ደግሞ የቤቷን ችግር ስትመለከት እሺ ብላ እንግዲህን ተቀብላለች። እናም እንዳያችሁት እንግዲህን አቶ መዘክር አሁን ላይ ሜላት ላይ እንግዲህን በጣም በእውቀቷ በጀግንነቷ እንግዲህን የራሱን ቦታ እንግዲህን አሳልፎ ራሱ ሊሰጣት ማለት ነው ተስማምቷል። ግን ኢዮቤል ራሱ ሄዶ አናግሯት ነበረ ወይዘሮ ሜላትን እና የአቶ መዘክርን ቦታ ተክተሽ እንድትሰሪ ምናምን አይነት እንግዲህ ጥያቄ አቅርቦላት ነበረ። እንግዲህ ወይዘሮ ሜላት ደግሞ እንዳያችሁት እኔ አለ አይደለ የራሴ ድርጅት አለኝ፣ የራሴ ሀብትና ንብረት አለኝ፣ ለጊዜው ታግዶብኝ ነው እንጂ በዚህ እቆያለሁ ማለት አይደለም እና ታዲያ ምናምን ስላትም እናማ ያ ድርጅቴ ሲለቀቅልኝ ያ ድርጅቴ እንግዲህ ተከራክሬ እውነቱ ከወጣልኝ ማለት ነው የሆነ አለ አይደል እኔ ወደዛው ወደ ድርጅት እመለሳለሁ ምናምን ትለዋለኝ ማለት ነው። እናም እንግዲህ ኢዮቤልም እንዳያችሁት ያኛው ድርጅትሽ የራስሽ ነው፣ ድርጅትሽ የትም አይሄድብሽም፣ ግን ይህንን ነገር ብትይዥው ምናምን ብሏት ነበረ። እሷ ደግሞ አይ በፍጹም አይሆንም ብላለች። እናም እንግዲህ እንዳያችሁት አቶ መዘክርም ሄዶ አናግሯት ነበረ። እንግዲህ በክብር ቤቷ ድረስ ነበር እንደውም ስጦታ ሁላ ይዞላት ሄደውና እንደውም ይሄንን ጥያቄ እያቀረበላ ማለት ነው። ግን ወይዘሮ ሜላት ደግሞ በነገራችን ላይ በዚህ በኩል አልተስማማችም። እና ሌላው እንደተመለከታችሁት እንግዲህ ወይዘሮ ሉሊት ደግሞ በሜላት ላይ እየቀናችባት ነው። ምክንያቱም ከአሁን በፊት እንግዲህን እነሱ እንደፈለጉ ነበረ እና ማንም የሚከታተላቸው ሰው ስለሌለ እንግዲህን አሁን ከኋላችን መታ እንዴት ነው የአቶ መዘክርን ቦታ የምትወስደው? ሲቀጥልም ደግሞ ለምንድን ነው እኛ ስለ ውሳኔው የማናውቀው? እያለችም እንግዲህ ሉሊት የሆነ አለ አይደለ ጓደኛዋን እየመረዘችው ነው። ጓደኛው አሁን ላይ ግን የሆነ ነገሮቹን እንግዲህ ችላ ብሎ ተመሳስሎ መኖር ይፈልጋል። ወይዘሮ ሜላትን እንግዲህ እኔ ግን ባቀረበችው ሀሳብ በጣም ደስተኛ ነኝ ከሚባለው በላይ ምንም ጥፋት የለባትም። ድርጅቱን እንግዲህ በአሪፍ ሁኔታ ታስከደዋለች ብዬ አስባለሁ። ካልሆነች ደግሞ እኮ አቶ መዘክር አታስቤ አይቶ ይቀይራታል ሲልም እንግዲህ ይነግራታል። አቶ መዘክርም እንግዲህ ሉሊት ማለት ነው አንተ አልገባህም፣ ይኸውልህ መውደቂያን አዘጋጅ ስትልም እንግዲህ ትነግረዋለች። ከኋላችን መታ እኮ ጉርሻ ሁሉ ሰጥቷታል፣ ቼክ ሲሰጣት አይቻለሁ ስትልም ትነግረዋለች። ምን ከምርሽ ነው አላት። አዎ ከምሬን ይችን ነገር ተናገረች ብሎ እንግዲህ ገና ምንም ነገር ሳትሰራ ቼክ ጽፎ ሰጥቷታል በማለትም ትነግረዋለች። በዚህ በኩልም በእርግጥም ቅሬታም አልተሰኘውም። ምን ችግር አለው ታዳ ሰው በሰራበት ጉርሻ ቢሰጠው? ይሄ ታዳ ያለ ነገር እኮ ነው። እኛ ስንሰጥ ኖረን የለ እንደነበር ያላት። እርግጥም እንግዲህ ትክክል ነው። ሰው በሰራው ልክ እንግዲህ ጉርሻ ሲሰጥ አሪፍ ነው። ግን ያው ሰራተኛ ከሰራተኛ መበላለጥ የለበትም ብዬ ነው የማስበው። እንግዲህ ጉርሻም ካስፈለገ በደመወዛቸው ቀን በዛን ቀን ቢጨመር አሪፍ ነበረ። ሌላው እንግዲህ ካሁን በፊት እንደተመለከታችሁት የድንብላል ወንድም ማለት ነው ደምለው እንግዲህ እንደተመለከታችሁት ወርቅ ተሰርቆ ነበረ። እንግዲህ ድንብላል ራሱ ያንን ወርቅ ካላመጣ አይንህን ማየት አልፈልግም ብላም እንግዲህ አባራው ነበረ ከቤት። ግን ደግሞ ያው እህት ሆነች እንግዲህ በሰው ሀገር የሆነ ነገር ቢሆንስ እንግዲህ ጸጸቱንም አትችለውም እና እንግዲህ ይቅርታ አድርጋለት ወደ ቤት ተመልሶ ነበረ። ከተምቹ ጋር እንግዲህ እንደቆመ ሌባውን እንግዲህ ሳሚን ያየዋል ማለት ነው። እና ሳሚን ሲያየው ወደው ነበር ያወቀው። አንተ ብሎም እንግዲህ ተያይዘው ነበር የሮጡት እና ተያይዘው በሚሮጡበት ጊዜ ላይ በስተመጨረሻ ይዞት ነበረ። እንግዲህ ይዞት ጉሮሮውን እንዳነቀው
ከኋላ እንግዲህ ጓደኛው መጥቶ እንዳያችሁት በድንጋይ ማጅራቱን ሲለው እንግዲህ ደምለውም ለሁለት እንደዛ አድርገውት እንግዲህ ጥለውት ይሄዳሉ ማለት ነው። እኔ ግን በጣም የገረመኝና ያስደነቀኝ ነገር የተምቹ ልቦና ነው። ቆይ የተምቹ ልቦና የኬዱ ነው ለማን ጋር የተጣላሁ ብሎ የሚጠይቀው ስሩ እንግዲህ ሲሯሯጡ ነበረ። ኧረ እዚህ ጋር እንኳን ይስተካከል። ወዴት ነው? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን ሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ኖላዊ ድራማ ይዘንላችሁ ቀርበናል። እና ደምለውም እንግዲህ ወገቡን በድንጋይ ስለመታው ማለት ነው በጣም ከሚባለው በላይ ቀስፎ ይዞታል። ተምቹ ምን ሆነህ ነው? ለምንድን ነው ከቅድም ጀምረህ እንግዲህ እንደዚህ ከምንትን የምትለው? ካመመው ወደ ሆስፒታል እንሄድ ሲለውም አይ ምንም አይደለም ምናምን ይለዋል። ምን ሆነ ነው ምናምን ሲልም ከሰው ጋር ተጣልቼ ነው ይለዋል። እና ከሰው ጋር ተጣልቼ ነው ጭራሽ በማታውቀው ሀገር ደግሞ ከሰው ጋር ምን አጣልህ እንዴ? ምን ችግር አለው ብጣለው? ወንድ ልጅ አይደለ እያለም እንግዲህ ደምለውም ይናገራል ማለት ነው። በነገራችን ላይ እናም እንግዲህ እንደዛ እያለ እየነግረዋል ማለት ነው። እና በቃ ምንድን ነው ማለት የምን ሆነህ ነው ምናምን ሲሉት ራሱ መናገር ነበረበት ለነ አሲር ማለት ነው። ማለት ምክንያቱም እንግዲህ እነሱ ቢያንስ እንኳን ከሱ እነሱ ይሻላሉና እኔማ ቆይ ካሁን ይነግራቸዋል ምናምን ሲል እስቲ ታወይ ነገሩ ወዲህ ነው እያለም እንግዲህ ደምለው ነገሩ ምንም ነገር ሳይናገር እንትን አለ እና ሌላው እንግዲህ ተምቹ ራሱ ያቅ ነበር ከማን ጋር እንግዲህ እንደተባረረ ያ ሰውዬም እንዴት ነው ምን እንዴት ተዋውቃችሁ ነው አይነት እንኳን ጥያቄ አልጠየቀውም። እንግዲህ አሁን ላይ ሳሚና ጓደኛው ከዚህ ዞር ማለት አለብን ከዚህ መቀየስ አለብን ብለው ማለት ነው ከዛ ቦታ ተቀይሰው ነበረ። ግን እንዳያችሁት በስተመጨረሻ ማለት ነው አሴር ሌባውን ቀስቴ ነው መሰለኝ ጓደኛው እንግዲህ የሳሚ ጓደኛ እሱ ያውቀዋል ብለዋል። ስለዚህ እሱን ሄደን መጠየቅ አለብን ብለው ነበረ እና እሺ በቃ ብለው እንግዲህ ተያይዘውን መሄድ አለብን ስራውስ ምናምን ሲል እንዴ ስራውማ ለምን ጥንቅር ብሎ አይቀርም? ይኸውልህ ከዚህ በላይ አንተን ሳይሆን እኔን የሚያሳስበኛል። አቤት አቤት አቤት። ከዛ እንደዛ ሲል ማለት ለምንድን ሲባል ነው አንተን የሚያሳስብህ ምናምን ሲለው ምክንያቱም ይሄም ነገር ከድንብላል ጋር መታረቂያ ይሆነኛል። ድንብላል ደግሞ ሚስቴ ነች፣ የተሰረቀው ደግሞ የሚስቴ ወንድም ነው። ስለዚህ እኔ ነኝ የሚያሳስበኝ፣ እኔ ነኝ ይሄንን ወርቅ የምፈልገው ሲልም እንግዲህ ይነግረዋል ማለት ነው። ከዛም እንግዲህ እንደዛ ይባባሉና እንግዲህ አሴር ወደ ስራ ይቀርና እንግዲህ ተምቹ ፍላጋ ግን ከተምቹ ግን እንግዲህ አሴር ቢፈልገው ይሄ ወርቅ በቶሎ እጃቸው ይገባ ነበረ። ግን እንዳያችሁ ደግሞ ያው ተምቹ ደግሞ እንግዲህ ከድንብላል ጋር መታረቅ ይሆነኛል ብሎ ፍለጋውን እኔ ነኝ የምቀጥለው ብሎ እንግዲህ እሱ ነበር ሄዶ እንግዲህ ጓደኛውን አገኝቶን ነበረ። እንግዲህ ዘርሮት ነበረ። ማነው ወርቁን የወሰደው አንተ ታውቃለህ ብለዋል። ተናገር ምናምን ሲሉትም እንግዲህ አይ ተረጋጋ ይለዋል። እናም ተረጋጋ ምናምን ሲለውም ተረጋጋ አትበለኝ ንገረኝ ምናምን ሲለውም አልነግርህም ይለዋል። ድጋሚ ልዘርርህ እንዴ ሲለው ይሻለኛል ዘረረኝ ይለዋል ማለት ነው። ምክንያቱም ለምንድን ነው የማትናገረው ነው ወይስ አንተ ራስህ ነህ የሰረቅከው ሲለውም ምን ነው እኔ በሆንኩኝ በምን እድሌ፣ ግን እኔ የማልነግርህ ምንም የማያባራ ጦርነት ስለሚነሳ ነው። ስለዚህ ባልነግርህ ይሻለኛል ይለዋል ማለት ነው። እንግዲህ ተምቹም እንዳያችሁት ፈልጌ ያገኘቸው የዛኔ እስካንተ ነው የምቀብረክ ሲልም እንግዲህ ዝቶበት ይሄዳል ማለት ነው። እሱም እሺ በቃ ይላል። ወይኔ ሳሚ በቃ ልታስገድለኝ ነው እያለ ነበር። ሳሚ እንዳያችሁት ደግሞ ወደ እነ ሰላምዬ ጋር እንግዲህ ጫማውን ሊያስጠርግ መጥቶ ነበረ ማለት ነው። እና በዛን ጊዜ እንግዲህ ግን እንዳያችሁት ደግሞ ምናሴ አይ በፍጹም ይኸውልሽ ወንድሜ አጠገብ ማለት እህቴ አጠገብ እንዲደርስ አልፈልግም ብሎ እንግዲህ ተመካክረው ነበረ። እና ጥረጉልኝ ምናምን ሲል እንግዲህ አንጠርግም ይሉታል። ጥረጉልኝ እኔ እኮ እቸኩላለሁ ማለቴ ደግሞ ከፍያችሁ ነው እንጂ በነጻ የምጠርጉልኝ መሰላችሁ እንዴ ሲል እንደዛ ከሆነ ታዲያ ቤት ጠርግ አትመጣም እንዴ? ይሄንን ምናሴ ይሄንን ልጅ በሆነ ነገር አንስቼ አናቱን ልበለው እንዴ እያለች ነበር ሰላምዬ። በነገራችን ላይ ጓግ ነው እንደዚህ ትዕግስት የሚባል ነገር የላትም። እናም እንደዛ ስትልም እንግዲህ አይታይ ወረኔ እኔ ራሴ በቃዋለሁ ሲልም እንግዲህ የእህቱ መከታ ብያለሁ እና እንደዛ ይላታል ማለት ነው። ይሄንን ማለት ከዛ ሳሚም እንግዲህ ተናዱ ይሄ ሊስትሮ ጫማ ጠራጊ ሆላ ብሎ እንግዲህ ተሳድቦ ያጣለም ተሳድቦ ይሄዳል አይደል የሚባለው እና እንደዛ ብሎ እንግዲህ ይሄዳል ማለት ነው። እና ሲሄድ እንዳያችሁት እንግዲህ አናደድ ነው እንኳን ደግ አደረግ ነው እያሉ ነበር። ግን እኔን ሳይሆን አንተን ያናደደህ ጭራሽ ፊቴ ይፎክርብኛል እንዴ ሲል እኮ
እኔን የራሱ አድርጎ አንተን ነው የሚያናድድህ፣ ስለዚህ በተዘዋዋሪ አንተን ነው የሚያናድድክ ሲለው ስትልም እንግዲህ ሰላምዬ ተነግረዋል። እና ወዶቼ እንግዲህ ኖላዊ ድራማ እስከዚህ ፓርት ድረስ ይዘንላችሁ ቀርበናል። በቀጣይ ፓርት እስከምንገናኝ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።